አባት አትቤ ብላችሁኛል። ከዛሬ በኋላ የልጆች አባት አልለውም፣ ባለቤቴ ነው ብለው። ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ስለ አርቲስት ገነት ንጋቱ በተጨማሪ በጣም ደስ የሚልና በቅንነቷ ውስጥ ያተረፈችውን እጅግ በጣም ደስ የሚል የእግዚአብሔርን በረከት እና የሰውን ፍቅር ያየችበትን የመሰከረችበትን ብዙ ነገሮች በጥልቀት የምናይ ይሆናል። አርቲስት ገነት ንጋቱ አሰላ ተወልዳ ያደገች ምርጥ ኢትዮጵያዊት አርቲስት ናት። እናም በብዙ ፈተናዎች ውስጥ ተፈትና ማለፍ የቻለች የምርጦች ምርጥ ናትና ብዙዎች የቅርብ ጓደኞቿ በጣም በቃ ስለሷ አውርተው የማይጠግቡ መልካምነቷ፣ ኢነርጂዋ፣ ይሄ በቃ ፖዚቲቪቲዋ በጣም ደስ የምትል ለሰው ልጅ ክብር ያላት በጣም ተወዳጅና እንቁ የሆነች አርቲስታችን ናት። ሰሞኑን ደግሞ የፋሲካ ዕለት የትንሳኤው ዕለት በጣም የሚገርም ብዙ ኢትዮጵያውያን በጣም የተደሰቱበት ደስታቸውን በተለያዩ ቪዲዮዎች እያጋሩ የሚገኙበትን የህይወት አጋሯን የትዳር አጋሯን በብዙ ውጣ ውረድ ውስጥ በብዙ በበደልና ፈተና መካከል ላይ የነበረውን ህይወት መቀጠል እንደቻሉ ብዙም ተፈትና እንደነበር እሱም ሲጎዳት የነበረው በማወቅ ሳይሆን ወይም ሆን ብሎ እሷን ለመጉዳት አታክ ሊያደርጋት ፈልጎ ሳይሆን ቡቡ ነው የሚባለው ቅጽል ስሙ ረዳት ፕሮፌሰር እና በጣም የዋህ ደግ ከመሆኑ የተነሳ ያለውን ነገር ውጪ ላይ ያጠፋና ቤት ውስጥ 4 ልጆች አሏት። የቤተሰብ ኢኮኖሚ የሚባል ነገር አለ ምናምንና መነሻ ጥሉ ያ ነው። የሱ ደግነትም ስለሆነ የውስጡንም መልካምነት አይቶ እግዚአብሔር አምላክ አንድ አድርጓቸዋልና እንኳን ደስ ያለሽ ገኒ ከነቤተሰቦችሽ በጣም ደስ ብሎናል፣ እንወዳለን። እስቲ ከራሳቸው አንደበት ከነበረው ነገር መሀል ላይ ከዛሬ 9 ዓመት በፊት በጣም ከፍተኛ የሆነ ጉዳት ደርሶባት እንደነበረ ሁላችንም እናውቃለን። ሰይፉ ፋንታውን፣ ሰራዊት፣ ሼህ አላሙዲን ብዙ ኢትዮጵያውያን ደጋግ ኢትዮጵያውያኖች የተሳተፉበት ተባብረውም እንድትታከም የተደረገበት ከዛም ደግሞ እግዚአብሔር እቺን ጊዜ ፈቅዶ ልጆቿም ባለቤቷም ቤተሰቦቿም እኛም ኢትዮጵያውያን እንድናይ ስለፈቀደልን እያመሰገንን እስቲ በደንብ ከራሳቸው አንደበት እየሰማን መሀል ላይ ደግሞ የተሰማንን ሀሳብም እያወራን እውነታውን ከዛሬ 10 ዓመት በፊት 9 ዓመት በፊት የነበሩትንም ፋይሎች እያነሳን የምንጫወት ይሆናል። ውድ የዩቲዩብ ቻናሉ ተከታታዮች እዚህ ድረስ ከደረሳችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ እስቲ ከራሷ አንደበት ስለ ህይወቷ ትንሽ ሰምተን እንመለስ። ባየው ቁጥር ጠላትነቱ መቀጠል የለበትም በዚህ ደረጃ ወደሚል ነገር መጣሁ። አብሮ መኖር አይችልም አንድ ሰው ካልኖረ ቢያንስ ሌላ መስመር አለ አብሮ የምትሆንበት ነገር። ምክንያቱም ከኔ በላይ ማንም ሰው እሱን አያውቀውም። በእርግጠኝነት ከሱ በላይ እኔ ማንም ሰው ያውቀኝ ገና ከዛ አሰብኩኝና ጠራሁት። እኔ ነኝ የቀረብኩት እና ካፌ ተቀመጥን አወራሁት። ሌላ ህይወት የየራሳችን ህይወት ይኖረናል። ሁለታችን የየራሳችን ህይወት መንገድ ይኖረናል። የተወሰኑ የሚሰመሩ ዲማርኬሽኖች አሉ፣ መስመሮች አሉ። እነሱን አናልፍም። ግን እኔና አንተ ዛሬ እንደ አዲስ መታወቅ አለብን። ገነት ንጋቱ እባላለሁ ያለው ከዛ እንደ ድመት እኔ ብዙ ነገር መሆንላቸው እኔ ገለል ስል ግን እሷ እናትም አባትም ግልባጩን ተጫወተች። እነዚህን ቪዲዮዎች አይተን ከተመለስን አይቀር በጣም ብዙዎችን እያነጋገረ ያለ ጉዳይም ነው። ነገር ግን አሁን ላይ ያው መፍትሄ አግኝቷል ብለን እናስባለን። ሁለቱም ጋር ፍቅር በዚህ ልክ የሚገለጽ ከሆነ የጠባቸው መንስኤ ምንድነው? ማለት ምንድነው ሾ የነበረው እና አሁንስ እንዴት ተፈታ የሚለውን ፓስተር ቸሪና ሰይፉ ፋንታውን በጣም በጥልቀት ሌሎች ፋሚሊዎችም እንዳሉ ሆነው ብዙ መስዋዕትነት የተከፈለበት ብዙ አባቶች የለፉበት እግዚአብሔርም በስተመጨረሻ ላይ የታከለበትና በዕለተ ትንሳኤው የቤታቸውን የህይወታቸውንም ትንሳኤ እንደፈቀደላቸው የሚያሳይ ብዙ መልእክቶች እየወጡ ነው። ቲክቶክም ላይ እየተለቀቀ ነው። ከዚህ የትንሳኤው ዕለት ከተላለፈው ፕሮግራም ጀርባ የነበሩ ሲኖችም በደንብ ያው ሪያሊቲ ሾው እንደሚያዘጋጁ ይታወቃል። በዛ ቪዲዮም በጣም ብዙ አከራካሪ ፖይንቶችም እየታዩ ይገኛሉ። እነዛንም ጨምሮ አባትየው
ለመጀመሪያ ልጁ ወይንም ለመክሊት በጣም በቃ በጣም እንደሚሳሳና እጅግ በጣም እንደሚወዳት መቼስ አባት ሆኖ ልጁን የሚጠላ የለም። ነገር ግን በጣም እንደሚወዳት ብዙዎቻችን በተለያዩ ሚዲያዎች ላይ በግጥምም በዜማ ግጥሞቹም ላይ ብዙ ነገሮችን ስለሷ እንዳለም ይታወቃል። አሁንም የትንሳኤ ዕለትም ላይ ከነበሩ ፕሮግራሞች መካከል ልጄ እወድሻለሁ፣ አከብርሻለሁ በማወቅም ባለማወቅም ልጅ ናት በሚል ፊት ለፊታችን አስቀምጠናት እኛ ግን በእሳት ፈረስ እየጋለብን ይቅርታ መጠያየቅ ሲገባን እሷን በመሀል አስቀምጠን ምንም ማስታወስ አትችልም ብለን በማሰብ ብዙ ነገሮችን ስንነጋገር ልጄ ልቧ እየደማ ነበር እና አሁንም በድጋሚ ይቅርታ ልጠይቅሽ እወዳለሁ። ከዚህም በፊት በተደጋጋሚ ይቅርታ ጠይቄያታለሁ። ለዚህም ደግሞ እድሜ ልኬንም ቢሆን ይቅርታ ጠይቃለሁ። ለእኔ የትኛውም ስብራት እንደ መሰበር አላየውም። የመጨረሻ ህይወቴ ስብራት የሚሆነው ግን አንቺ የተሰበርሽ እለት ነው ሲል የመጀመሪያ ልጁን ያሞካሻት ረዳት ፕሮፌሰር ብዙዎቻችን በተለያዩ ሚዲያዎች ስለ ደግነቱ ስለ መልካምነቱ የምናውቀው ስለ ፍልቅልቋ ሳቂታዋ አርቲስት ገነትም የምናውቀው ብዙ ነገር አለ እና ብዙዎቻችን በዚህ ሰርግ እንደተደሰትን እግዚአብሔር አበቃለት አለቀ ለተባለ ጉዳይ ሁሉ እሱ ካለን እንደሚሆን ማንም እግዚአብሔር የፈቀደውን እግዚአብሔር ያሰበውን ነገር ከመከልከል አንዳች ኃይል የሚከለክል አንዳች ኃይል እንደሌለ ሁላችንም የተማረን ይመስለኛል። ብዙ ኮሜንቶቿም ላይ እያነበብን ነበርና ብዙ ሴቶች አንቺ ይቅርታን አድርገሽ ወደ ህይወትሽ ከተመለሽ እኛም ማንመለስበት ምንም አይነት ምክንያት የለም። የኛም ጉዳቶች በውስጣችን ይዘን 3 ልጅ ይዘን እንደዚህ ለብቻችን ታግለን እንደዚህ ሆነን ሰው ሆነን ቆመናል ምናምን የሚሉ ብዙ ኮሜንቶች አሉ። ነገር ግን የእሷ ደግሞ ፈተና እጅግ በጣም ብዙ ነበረ። ብዙ ስብራቶች ነበሩባት። ቆማ መሄድ ያልቻለችበት ጊዜ ነበረ። እንደ ልቧ ልጆቿን ማስደሰት ያልቻለችበት ጊዜ ነበር። እንደውም የሆነ ሰዓት ላይ የተናገረቻቸው ሀሳቦች ነበሩ ብዙዎች የምንማርበት ይመስለኛል። ልክ ከቤቱ ስትወጣ መሄጃ አልነበራትም እና የራሷን መስሪያ ቤት ወይንም ኦፊሷን እንደ መኖሪያ ቤት አድርጋ ፍራሽ አንጥፋ አራስ ህጻን ልጅ ታቅፋ አብራው እንደነበረች እና ህይወት በጣም ቻሌንጅ አድርጓት እንደነበረ ነገር ግን እግዚአብሔር ካጎነበሰችበት ቀና ብላ በሞገስ በክብር ደምቃ ሳቋን እንድናይ ስላደረገልን እግዚአብሔርን እያመሰገንን እስቲ ከዚህ በፊት በነበረው ከዛሬ 9 ዓመት በፊት ላይ በነበራት ህመም አልጋው ላይ ተኝታ ሰይፉ ፋንታውንና ሰራዊት ፍቅሬ ሄደው ሲያናግሯትስ የነበረው ስሜት ምንስ ነበር ያለችው የሚለውን በጥልቀት ተመልክተን ተመልሰን እንገናኛለን። ውድ የዩቲዩብ ቻናል ቤተሰቦች ሰብስክራይብ ማድረጋችሁ እንዳይረሳ። የእናንተስ ደስታ ምንድነው የሚለውን ኮሜንት ሴክሽን ላይ አስቀምጡልኝ። እንቀጥል። መቀመጫ የመጨረሻው ስራ ታጥፋሉ ብሎ ሪፖርት ነበር ያገኙት። ከዛ በኋላ ብዙ ደንገል ላይ ተቀምጬ ልንቀሳቀስ ነበረ ዶክተር የነገረኝ። እኔ ግን ስራ በጣም ይበዛብኝ ስለነበር ብዙም ትኩረት አልሰጠሁትም፣ ብዙም አልታወቀኝም ነበር። የተለያዩ በርካታ ስራዎች ጀምሬ ስለነበር እነሱ መጨረስ ላይ ነው ፎከስ ያደረኩት። ቀስ በቀስ ግን ከተወሰነ ጊዜ በኋላ ውድ የዩቲዩብ ቻናል ቤተሰቦች እዚህ ድረስ የነበረውን ታሪክ እየሰማን መጥተናል። አሁን ግን ያየነው ቪዲዮ እጅግ ልብ ይሰብራል። ነገር ግን ሞገስ ሆኗት እግዚአብሔር አምላክ እዚህ ስላደረሳት ለልጆቿም ስላቆያት እግዚአብሔርን እያመሰገንን አንድ ነገር ማለት እንፈልጋለን። ማለት ሁሌም የልብ መልካምነትን የሚያይ አምላክ ጊዜውን ጠብቆ ይከፍላል እና በማወቅም ባለማወቅም የሰው ልጅ ሆነን ያው ማይበድል የለም። ነገር ግን ይቅርታ ማድረግን የመሰለ ኃያልነትም የለም። ከገኒ ልንማር የሚገባው ይሄን ነው። ይሄ ህይወት ተመልሶ ስላየን በጣም በቃ ማለት ደስተኛ ያልሆነው አንድ አጋንንት ብቻ ነው ሊሆን የሚችለው እንጂ ይሄንን የመሰለ ፍቅር ይሄን የመሰለ ህይወት
የልጆቹ ፍቅር ወደ አንድ ላይ ተመልሶ ከአባታቸው ጋር ከእናታቸው ጋር ሙሉ ፋሚሊው አንድ ላይ ሆኖ ማየትን የመሰለ ትልቅ ደስታ የለም። እና ውድ የዩቲዩብ ቻናል ቤተሰቦች እናንተም የተሰማችሁን እያንዳንዱን ስሜት ኮመንት ሴክሽኑ ላይ ማጋራት ትችላላችሁ። ኮመንት ሴክሽኑ የእናንተንም እኔንም ሀሳብ አስተያየታችሁንም ድጋፋችሁንም ሰብስክራይብ በማድረግ መስተካከል ያለበትንም መቅረብ ያለበትንም ነገር ኮመንት ሴክሽን ላይ በማስፈር እንድታግዙኝ እያልኩ ጠይቃለሁኝ። ለእናንተ ሰብስክራይብ ማድረግ ምንም ማለት አይደለም። ምንም የሚቀነስባችሁ የምታጡት ነገር የለም። ለእኔ ግን እጅግ በጣም ያስፈልገኛል እና በዚህ ሀሳባችሁን ማስፈር እንዳትረሱ እያልኩኝ የገኒ ቤተሰቦች ላይ ብዙ ነገር ልንማር የሚገባው ነገር ምንድን ነው? በቃ አክብሮት፣ በእግዚአብሔር ጥላ ስር ላይ መደገፍ፣ እግዚአብሔርን መፍራት፣ ፈሪሃ እግዚአብሔር ከምንም በላይ አስፈላጊ ነው ብዬ አምናለሁ በግሌ። እና ውድ የዩቲዩብ ቻናል ቤተሰቦች እናንተስ በህይወታችሁ ላይ ምን አይነት ነገር ገጥማችሁ ያውቃል? እንዴትስ ነው እየተሻገራችሁትስ ያላችሁት? ያላገባችሁ እና ውድ ፋሚሊዎቼ ደግሞ ትዳርን በምን መልኩ ነው የምትስሉት? እንዴትስ ነው የምታስቡት? እንደዚህ አይነት ከባባድ ኬዞች ሲፈጠሩ በምን መልኩ ልትፈቱስ ነው የምታስቡት? ከገኒ የወሰዳችሁትስ መልካም ነገር ምንድን ነው? የረዳት ፕሮፌሰርን ማንነትስ በምን መልኩ ተረዳችሁ? እውነት ከትዳር በኋላ ወንድምና እህት ሆኖ አብሮ መቀጠል ይቻላል ወይስ አይቻልም? ስለ ልጅ እዚህ ድረስ ዋጋ ይከፈላል ወይስ አይከፈልም? የመሳሰሉትን ገኒ እንግዲህ ከዚህ በፊት ብዙ ታሪኮቿን ነግራናለች፣ አጋርታናለች። ረዳት ፕሮፌሰር መምህሯ ነበር አዲስ አበባ ዩኒቨርሲቲ ላይ። ያው ሁላችንም እንደምናውቀው ገኒ የመጀመሪያ ዲግሪዋን በቲያትር ነው የተማረችው እና መምህሯም እንደነበረ ቆንጆ መምረጥ ይችላል፣ እኔንም የመረጠኝ ቆንጆ ስለሆንኩ ነው ስትልም ብዙ ጊዜ ተናግራ ታውቃለች። እና የእናንተስ ሀሳብ ምንድን ነው? ምንስ ተሰማችሁ? እንዴትስ ነበረ ፕሮግራሙን ስታዩ መጀመሪያ ላይ ምን አይነት ፊሊንግ ተሰማችሁ የሚለውን ኮመንት ሴክሽን ላይ ጻፉልኝ። ስለ ልጆቻቸው ስነ ምግባር ስላላቸው ፍቅር ብዙ ሪያሊቲ ሾዎች ላይ ብዙ ነገሮችን ታስተምረናለች ገኒ። ታላቅ ልጅ ታናሽን መቅጣት እንደሚችል፣ ታናሹ ደግሞ ቀጣይ የእሱን ታናሽ መቅጣት እንደሚችልበትን ሂደት፣ መክሊት ደግሞ ያው ብዙዎቻችን እንደምናውቀው እህት የላትም ከሌላ ወልዳ አምጣ ብላኛለች ምናምን ብሎ ረዳት ፕሮፌሰር ሲናገር ሰምተናል። እና አሁንስ መክሊት እህት ታገኝ ይሆን የሚለውን እግዚአብሔር አምላክ በጸጋ ባርኳቸው መክሊትም የምትወደውን የምትጓጓላትን እህት እግዚአብሔር አምላክ ሰጥቷት በፍቅር በደስታ በጸጋ የሚኖሩበት ጊዜ እንዲሆን እንመኛለን። ሁሌም መልካሙኑ እግዚአብሔር የዘራነውን የሚያሳጭድ አምላክ ነው ያለን እና በተቻላችሁ አቅም ለሰው ልጅ መደሰት ምክንያት ሁኑ። ሰው አታስከፉ፣ ሰው አትክፉ ብዬ የታናሽነቴን ምክር መለገስ እፈልጋለሁ። ውድ የዩቲዩብ ቻናል ቤተሰቦች እኔ በጣም ደስ ብሎኛል ገኒ ረዳት ፕሮፌሰር፣ እናንተም ሙሉ ቤተሰቦች እግዚአብሔር አምላክ ይሄን ደስታ ስላሳየን እናንተንም አንድ ስላደረጋችሁ እግዚአብሔር አምላክ ስሙ ዘላለም የተመሰገነ ይሁን እያልኩኝ እግዚአብሔርን አመሰግናለሁ። እናንተም ቀሪውን ዘመናችሁን ስጋ ወደሙን ተቀብላችሁ ከብዳችሁ የምትኖርበትን ጊዜ እግዚአብሔር አምላክ ይስጣችሁ። ላለው ሙሉ ፋሚሊ ኮመንት ሴክሽን ላይ የተሰማችሁን ስሜት እጠብቃለሁ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። አስፈላጊም ከሆነም ሼር አድርጉት። እወዳችኋለሁ።